ስምሽ ሀና ካሉ ምናልባት ሰው አጠገብሽ ሀና የሚል ስም እንኳን ከጠራ ዞር ብለሽ እንዳታይ ብሎ ያስፈራራታል። ልጄን ስትል ልጅ ከፈለሽ እዚሁም ትወልጃለሽ ይላታል። ከዛ ከሱ ጋር የነበረው ልጅ ደግሞ እቺኛዋ ሄዳ ብትናገርስ ቢል እቺ ጋላ ናት፣ ቋንቋ አታውቅም። ሲቀጥል ደግሞ ቢመቻት ተፈራፉ ለመግደል አይደል እንደምትፈልገው ምንድነው የምታወራቸው አታወራ ብሎ 9 ቀን ምናምን አብረን እዛ ነበርን ከሀና ጋር እና በአጠቃላዩ የዛን ሰሞን እሱ በጣም እሷን ያስፈራራበት የነበረው ስሜ ሀና ነው ብትይ በራስሽ ላይ ነው የምትፈርጂው፣ ስምሽ ሀና አይደለም፣ ሀና ሲሉ አቤት እንዳትይ ብሎ ለመጣ 3 ቀን ምናምን ሲቀር ደግሞ አለያየን። እሷ ወደዚህ ለማምጣት ደግሞ በነፍስ እንዳለች ማለት ነው እቺኛው የመጣችው በህይወት መኖሯን ወደዚህ ለሚመጣው ልጅ ተከላይ ከሷ ጋር አብሮ አድሮ ከመጣችው ልጅ ጋር ማለት ነው አብሯት አድሮ ከዛ እዛ እሷ ጋር ያደረበት ቦታ ላይ ደብተርና እስክሪብቶ አስቀምጦ ሲሄድ በህይወት አለው ብላ ጽፋ የሰው ቦርሳ ውስጥ አስቀምጣ ነው እዛ ከኔ ጋር አድሮ እኔን እዛ ጋር ለሌላ ሰው አስረክቦኝ ለ2 ቀን 3 ቀን ሌሎች ወንዶች እየተፈራረቁብኝ ለ2 ቀን እዛ አሳድሮኝ ከዛም በኋላ ወደዚህ ላኩኝ እና ሀና በህይወት አለች ግን ስምሽ ሀና ነው። ብዙ ሰው አሁን እዛ ቢያያት መጥቶ ላይናገር ይችላል። ምክንያቱም ስሟን ሲጠይቋት ሌላ ስም ነው የምትናገረው እያስፈራሯት እያለች ነው። ኦኬ ንገሪያቸው አንዴ ለኔ ነገርሽኝን እቺን ልጅ ራሱ ለ9 ወር ሞታለች ብሎ ሳትሞት ባያለች ሁሉ የራሷን እንደላከላችሁ አይደለም? አዎ ሳትሞት ሞታለች ብሎ ብዙ ነገር እንትን በቃ እንደሞተች ነው የምናውቀው። ፎቶ አንስቶ ልኳል። የላከው ደግሞ ሳትሞት ነው እንደሞተች አስመስሎ በነፍስ ያለችዋን ተኝ ብሏት ምናምን እንደዛ ነው ፎቶ ያስነሳት። እንደዛ ነው ያስነሳኝ አስገድዶኝ አለች። ኦኬ አንዴ አሁን ካንቺን የሰማነውና በኦሮመኛ ይሄንን ታሪክ መናገር ትችላለሽ ልጅቷ? ለምን ኦሮመኛ የሚሰሙ ስላሉ እነ ተስፋዬም ስላሉ እስቲ መናገር ከቻለች ማለት ሌላ ፌክ እንዳይመስል ማለት ነው። እስቲ ጥሪያትና ትናገር አንዴ። ግን መኩ ከይቅርታ ጋር አንድ ጥያቄ አለኝ ለሷ ማለት ነው። አሁን እቺ ልጅ ይመስለኛል አሚን ዱባይ ናት ያለችው አይደለ? አይ አሚን ያለችው እዚህኛ ጋር ዱባይ ነው። ዱባይ አይደለም እዚህ ሳውዲ ነኝ። ሳውዲ ነች ና በቃ ይሄ ሳውዲ ናት ያለችው፣ ቁጥሯም የሳውዲ ነው። እኔ አንዴ ፌክ እንዳይመስል ልጅቷ ራሷ እንድትናገር ስለፈለኩ ነው። ከዛ እኔ በውስጥ አወራታለሁ ልጅቷን እና ቦታውን ምናምን እንዳትናገር አደራ። አሜን ነገር ቦታውን ይሄ ምን ይጠቅማል ለሚሉ ሰዎች ነው መመልስላችሁ። ልጅቱ ሞታለች፣ ዲኤንኤ ምርመራ ሰው ፈልጋችሁ አምጡና ሬሳውን ይሄ ነው ብለው የሰጧችሁን ሰዎች የምታምኑ ሰዎች በህይወት ያለ ሰው ስምሽን ሀና መሆኑን ራሱ እንዳትናገሪ ተብላ እዛ ውስጥ ቀላቅለዋት ለ2 ደፍረው ልጅቱን መልሰው ካምፓስ ገብተዋት እናንተ የሰጧችሁን መረጃ ዲኤንኤ ወስዳችሁ መርምሩ ለምትሉን ሰዎች መልስ እንደሆናችሁ ነው። በህይወት አለች። የነገሩ ተዋናይ ደግሞ ሹምዬ ወይም ደግሞ በቲክታክ ስሙ የገጠር ልጅ እሱ ይቅርታ አንዴ ላውራችሁና ከዛ ለውጣ እዚህ ስራ ላይ ስለሆንኩኝ ነው። ይሄ የገጠር ልጅ የሚባለው ልጅ ደግሞ የሚያውቀው ነገር አለ። ምክንያቱም እሷ እዛ ጋር እቺ ሀና ከሷ ጋር ያወራችው ነገር አለ። የበሉኝ ይሄ ሳይሆን አብሮኝ የመጡ ልጆች ናቸው። ከሀና ጋር መግባባት አይችሉም። እቺ ኦሮምኛ እሷ የምትናገረው ስለምሰማ ነው እንጂ ከሀና ጋር እንኳን አናወራም አለች። አብሮን ብቻችንን ጥለው ዞር በሚለው አጋጣሚ እንኳን አናወራም። ግን ስታለቅስ ቁጭ ብላ ልጄ የበሉኝ እነሱ ሳይሆን አብሮኝ የወጣው ሰዎች ናቸው ብላ ነው የምታለቅሰው። እስቲ እህታችን አሜን የምትቸኩይ ከሆነ አንድ ጥያቄ እንጠይቅሽ። እዛ 9 ቀን አብረው ሲያድሩ ምን እያደረጓት ነበር? የሚያውቁት እሷ እኮ አይደለችም። ያምጧታ ተስፍሽ ልጅቷ ታችኛው አነተ ሜፊት እንተልፊት ነው። አዎ እንደዛ በልሽ። ግን ብዙ ጥያቄ አጠይቃት ተስፍሽ። በጣም ዲቴል የሆነ ነገር እንድታወራ አንፈልግም። ምክንያቱም እኛ በውስጥ አሁን ኦኬ አሁን ዞሮ በነፍስ መኖሯን ነው የምንፈልገው እኮ እኛ አይደለ? እዛ ቦታ ላይ ወደዛ እንዳያመሩ ወደ አስቀርተዋት እዛ እነሱ እንደፈለጉ እያደረጓት እንደነበረ ያለውን ነገር 9 ቀን ቆየች ማለት እኮ በቃ ከወጡ በኋላ ኦሬዲ
በህይወት አለች ማለት ነው። ይሄ እኮ ኦልሬዲ ኖ 9 ቀን እኮ ወደዚች ልጅ ያመጡ ከእች ልጅ ልትመጣ ሊለቋት እች ልጅ 9 ቀን ሲቀር ነው ሐናን ወደዛ ያመጣት። እሱን እኮ ነው ማለት አለች ማለት ነው። ከዛ ፊት ረጅም ጊዜ ነው 100% አለች። ቆይ አሜን አንዴ ስራ ነች መሰለኝ። አሜን መክፈት ይቻለሽ ሚዩትሽን? አው ልጅቷ ታውራችሁ አውራት ያወራሳ። ከሷ ፊት ከሷ ፊት አንድ ነገር ልጠይቅሽ። ከመጣሽ ስንት ጊዜዋ ነው እቺ ልጅ? እቺ ጅዳ ብያሜ ቀጥር ብያሜ ቀጥር 14 ቀኗ ዛሬ። ኦኬ እንግዲህ አስቡ 14 ቀኗ ነው። 9 ቀን ጨምሩበት 23 ቀን የዛሬ 23 ቀን አብረው ነበሩ ማለት ነው። ስለዚህ ከዚህ በላይ ኤቪደንስ የለም እና አሁን ከቻልሽ እሺ ተስፍሽ የሚጠይቃት ነገር ካለ በኦሮመኛ ይተረጉማል። እሱም አገናኛቸው ፕሊዝ። ሚዩት ሆነሻል። አራ ሰጋታለሁ ስትከነሜ sagalee si haadha keenyu dura durso sagalee keenya nu dhageessisime maqaan keenya ori ega silka iddoon akka maqaan keenya Mary Hanna waliin achi eeguu teessan maal jecha ture mee asii qoquma keetiin nutti himime Mucaan Tigiricha isin afaan Amaaran beektu isin gaalladha. Deemtee hin himtu jedhaachutti. Waggaa hojii walteessan akkana jecha turani? Ka wajjin isa wajjin isa gargaaraa osoo isin deemtee hin ta'u kanayyuu hin gadhiisnu jennaan isin gaalladha deemtee hin himtu isin iyyuu hin ajjeesti yoo barbaadde. Miicayyoon ጊዜ ቲክቶክ irratti jirtu duraan faanoodha ኢንቱ ጀደ ኦኬ እሺ እዚህ ጋር ለምትሰሙ ሰዎች እንግዲህ እህታችን እያለች ያለችው ያ ደላላው ተክላይ የሚባለው ነው። ተክላይ ሚ ጉርባን እቺ ሙጫዲማ ተክላይ ኦኬ ቀዩ ልጅ እነሱ ልጅቷ ፋኖን ስለምትደግፍ እቺ እንዳውም ቋንቋም አትችልም ቢግባቡም ኦሬዲ ትገላታለች ጋላና እንትን አይስማሙም በሚለው ነገር አትሰማትም ብሎ ነው እዚህ ሲያጣጣል የነበረው ያለች ነው ተናገረች ያለችው። ኦኬ አከም ኦጓቲ እሲ ዲፍቴ ኦጉ ደምቱ እሲን ምንማ ከሰ ጅርቲ ሉቡዳን ጅርቲ ጋፈሰን ሉቡኒ ጅርቲ ኢልሞቲያ ጀተ ወጥ ኢልሞዮ በርባድ ያሱመቱ ሲራ ዳልሻ ኦኬ ነጥያት ሴድ ነበረች በህይወት እያለቀሰች ነበር። ልጄን እያለች ተማልቀስ ታበዛ ነበር። እዚሁ ተወልጃለሽ እያሉ ሲናገሩ ሰምቻለሁ ነው የምትለው። ከዚህ በላይ ባንጠይቅ ደስ ይለኛል። አሜን ኮንታክት አደረጋች። ያሲን ቋንዴ ዩስ አንዴ ቆይ አሜን ሌላ ነገር ተካከደዋል። ገባሽ? ያኔ ሐናን ሲያገኝ ወንዶቹን አሻግሮ ሐናን አስቀራት። ያኛው ዘንዶ በመበቀል ከዛ እንደውም መጨረሻ ላይ አንቺ ስላልነበርሽ ነው ገንዘብ ተሰብስቦ ይሰጣለው። አሞራው በትግርኛ ማለት ነው። የፈለከውን ያህል ገንዘብ ይሰጣል፣ ኃላፊነት ይውሰድ፣ ህዝቡ በሙሉ ያዋጣል ሲለው እንዳልተቀሽ ገንዘብ አልፈልግም ምን እንደሚያነካካን ያውቃል። ያ ዘመዷ ስሙ ስለጠፋብኝ ይቅርታ፣ እሱ ያውቃል አለ። እሱ ያውቃል ምን እንዳነካካቸው ማለት ነው ሐናን ለመያዝ። ከዛ ግን ሐና ያየችው ሚስጥር አለ ይመስለኛል። ሴቶች አይታለች ወይ እዛ ቦታ የሆነ ነገር አይታለች። ከለቀኳት ብትመጣና ሐና ተለቃ ያረገዙ ሴቶች አሉ ብትል ማን ምን ያመጣል? የመን ድረስ የኢትዮጵያ ፖሊስ የመን ድረስ ሄዶ ህገወጥ ደላሎቹን ይይዛል። እንግዲህ አሁን እሱን የሚያውቀው ማን ታውቂያለሽ? ይሄ አጋቹ ማለት ነው። እንግዲህ ምን አይነት ሚስጥር ቢወጣበት ምን እንደሚያበላሽበት የሚያውቀው ሐናን የያዛት ልጅ ነው። ብታይ ሀቡ በጣም ይገርምሽ። አንድ ልጅ ገባና ያንን አስከሬን ከዚህ ቀደም ነው አይቼዋለሁ ከ5 ወር በፊት አለ
ትናንትና ያየነውን አስክሬንማ ይሄ የባህር መንገድ እኮ ራሱን አስክሬን አይተነዋል አሉ። ራሱ ትናንት ያየነውን አስክሬን አይተነዋል። ስለዚህ ለምንድን ነው ይሄን ድራማ? ከዛ ደግሞ የምታስታውሽ እኮ ነው ረጁ ገብታ ድምፅ ሰምቻለሁ ኤዲት ነው ምናምን አሉ አላለችም? ኤዲት ሳይሆን አንተ አይደለ ያቀነባበርከው? አንተ አይደለ? ከዛ ተቀነባብሮ ነው አሉ። ቪዲዮ ከገመዱ በኋላ እንደዛ አይደለም አሉ። ባሽ እነሱ ወደፊት ወደ ኋላ አድርገውልን ነው። ከገመዱ በኋላ የ6 ሰዓት መንገድ አላሉ። ገመዱ ያን ከተወጣ በኋላ መንገድ በሻለው ተብሎ እስካሁን የቀረበ እናንተ ትንሽ አንነን ነገር ነውና አንድ ዝማሩ የሚባል ልጅ በጣም ትክክለኛ መረጃ ልጅቱ መኖሯን ትናንትና አረጋግጦ ሄዶ እሱ ነው ማለት ማን ነው? የትኛው ሰውዬ ነው? አቡ አህመድ ለብሬክ ስንተኛ መጨረሻው ስልኩ ስንት ነው? ሁሉም በህግ ይጠየቁ። በየትኛው ህግ? የምን በየምን ነገር እኔ አሁን በአንድ ነገር የልጅቱ ስልክ መስራቱ ነው እኔ የሚገርመው። አለች ልጅቷ ምንም ችግር የለም። ብሬክስ እስቲ በዚህ ጉዳዩ ስልኳን እየጠራ ነው እየከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ፣ እኛ we don't care ለልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውም በህይወት ልትኖር ትችላለች ብትል እኮ አከታ። ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውለው ያልኛል። ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት። ሰው በስልክ ደውሎ አንተ ቢት አረጋው ተረበል በልጅ ስልክ ደውለ መኩ ተረጋጋ እንዴ እሱ ላይ እየጠራ ነው ይሉኛል። ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝም። ምን አውቃለሁ? ጥሪ ሰማን ብዬ ነው። ታዲያ እኔ ጋር ሰው አይደውልም ማለት ነው? እሱማ ይደውላል። እውነትህን እንደው ሲመሳሰለው ዘንድያል። ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያያው ተናገሩት። ይሄ የሃኒ ቁጥር ነው። አሁን ራሱ ከኢትዮጵያ እየደወለ ነው። አልይ ነው የሚደውልልህ። ሙስሊም ነህ ክርስቲያን አንተ? እንግዲህ ውሸት ለቅልድ እንኳ ውሸት የተከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉም ይሰማ ነው። አሁን ወደ 8,000 ሰው እየሰማ ተቀርጾ ደግሞ በ100,000 የሚቆጠር ተቀርተ በ100,000 የሚቆጠር ህዝብ ነው የሚሰማ። እስቲ አንተ በአይነህ ያየኸውን እኔም አልጠይቅህ፣ በአይነህ ያየኸውን ንገረን ስለ ሃኒ ጉዳይ። ያው አብረን ተጓዥ እኔ ለምን ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው? ለምን ዋሻለሁ? አብረን እንዴና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው የወጣሁት። እሷና አንተ የት ነው የተገናኛችሁት? እኮ እኔ መኪና የመለሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው። ያው የርን እያለ እንግዲህ ኖርማል ናት፣ ምንም ችግር የለባትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል ነው እየሄደች የነበረው። እንደገና ደግሞ የሹምዬ ያው እሱ በአማና ነው ሄደው። አሁን እሱ ከፍያ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ጣማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልካውራ ሹምዬ ብዙም የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንዲያርን እንግዲህ ገበዶ እንደወጣን ነው ችግር የተፈጠረው። ከዚህ እንዲያርን ኖርማል ናት፣ ምንም የሆነችው ነገር የለም።
ከሳውዲ ድንበር ጀምረው እስከዛ ይዘው የሚሄዱት ደላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደሆነ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችን። እሱ ቀርጿል። ገመዱን ከወጣም በኋላ አሁን እሱ ለፉኝ አለች ነው። ጭራሽ አላለች። ሁላችንም ወጣን። እሷ መጀመሪያ ወጣኝ። ከዛ ከወጣም በኋላ ነው ችግር የተፈጠረው። እዛ ቁጭ በማለት ድንጋይ ተከልለን ቁጭን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰራት። ስታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሏ መጣት የተባለው ውስጥ ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣም በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ደግሞ በርቀት ሆነን ነው የደፈሯት። መድፈሯን አምኗል፣ ግን በርቀት አይደለም። ድንጋይ ነው የሚቀልለን። እንደገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሆነን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያለው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ያላቅም ስማቸው ሲጠሩም አልሰማም። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ ይበባሉ። ቁጭ ያሉን ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ነን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት። ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እንዴት ሆነች ነበር። እጇን ይዘዋታል ይዘው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው። እንደ ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ሲቃጠል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7 ናቸው የገቡት። እኔና አቢ የሚባለው ጅቡሃሊ አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ወንድምና ባልተብዬ አሁንም ቢሆን ሚስትህ በህይወት እየተሰቃየች ካሉት በታይ ከሞቱት በላይ ሆና አንተ ምንድነው የምትጠብቀው? እናንተ ያላችሁ የኢትዮጵያ ሰይድ ወረባቦ አልፎ ሊገልልህ አይችልም። ማንም ሰው ከመጮህ ውጭ ደጀን ከመሆኑ ውጭ ሄዶ የሰው ቤተሰብ የሚገልልህ ወይንም በአንተ ሚስት የሚደራደርልህ የለም። እኛ የምንችለው ድምጽ መሆን ብቻ ነው በሚዲያ። ስለዚህ አሁንም ቢሆን በህይወት እንዳለ ታውቃለህ፣ ነግሬያችኋለሁኝ። ኃላፊነቱን የመግደልም ሆነ በህይወትም የመደራደርም ሆነ ባልና ወንድም ተቀምጦ ማንም ራሱን አሳልፎ የሚሰጥ ሰው የለም፣ ድምጽ ከመሆን ውጭ ማለት ነው። ገብቷቸዋል? ስለዚህ አቡፋኖ የምትለው አቡፋኖ ትችት አዲሱ አይደለም። አንድ ሰው ሲሰራ ነው የሚተቸው፣ የማይሰራ ሰው አይተችም። ገብቷል አይደለ? እኔ ካልሰራሁ ስለማላጠፋ የሚሰራ ሰው ደግሞ ያጠፋል። ያ ትችቱ እንዲጠነክር ያደርገዋል እንጂ ልቡ እንዲሰበር አይደለም ያደርገው። ትችት ብዙ ነገር ትባላለህ። ሁሉ ሰው ይወደኛል ብለህ እንዳትጠብቅ ሚዲያ ላይ ስትወጣ ማለት ነው። ስለዚህ ባልተብየው አንተ
የእሷን ወሸላ በቃ ያንተን ወሸላ ተቆርጦ ለሃና ነበር መሰጠት ያለበት። አንተ ባል አይደለም። የምን አባቱ ቄስ ነው? የምን አባቱ ደረሳ ነው? ሚስቴ በህይወት እየተሰቃየች መኖሯን እያወቅኩኝ አካሌ የልጅ እናት ሰውነቴን አሳልፌ የሰጠኋት ዋሻ ውስጥ በተኩላ እየተበላች አንተ የምን ሸህ ነው የምታምነው? አንተ በቄስ ነው እንደምታምነው? በፈጣሪ አታምንም እንዴ? ለህለናችሁ ምን አይነት ህለና ነው ያላችሁ? ስለዚህ ሰያ እኔ አሁን መጨረሻ ንግግር ማድረገው ይችል ልጅ ቤተሰቦቿን ወደ ቁም ነገር እንዲገቡ መናገር። ከዚህ ውጭ እናንተም በቃ አትርከሙ፣ ይበቃችኋል። እኛ የምንችለው ድምጽ መሆን እንጂ እመነኝ የሃናን ፎቶና ቪዲዮ የሚያመጣልህ ሰው እንዳትጠብቅ። ሃና ያለችው በተኩላ እጅ ነው። ከተኩላ ደግሞ ፈልቅቆ የሚያመጣ መረጃ ማንም ሰው የለም። 4 ነጥብ በቃ። አብረዋት ከሄዱት ውጪ የሃናን መረጃ ማንም እንዲሰጠና አትጠብቁ። ይቺ ሴት በህይወት አለ ሙሉ የኢትዮጵያ ህዝብ የሚያውቀው ነው። ኃላፊነቱን መውሰድ የሚችለው ባል፣ ወንድም፣ እናት፣ አባት፣ ያጎት፣ ያክስት ልጅ አለቀ። እናንተ ተነሱ፣ እኛ አለን ወላሂ ላዚም በምንችለው ነገር በቃ። በሚስትህ ያልሞትክ ለሀገር ያልሞትክ ለሚስትህ የተደራደርክ ምን አይነት ባል ነህ ነው የምልህ? ምን አይነት የልጅ እናት ናት? ፎቶ በሰላሟ ጊዜ በደህንነቷ ጊዜ ጉንጯን እየሳምክ ከንፈሯን እየሳምክ እኮ ቪዲዮና ፎቶ እያየህ ነው አይደል? ታዲያ ዛሬ በዚህ ልክ ስትሰቃይ አንተ ኮስተር የማትል ምን አይነት ባል ነህ ነው የምልህ? ሴትን እኮ ሴትነቷን ተጠቅመው እኮ ነው ያጠቋት። ሴትነቷን ተጠቅመው ነው በረሃ ላይ ያስቀሯት አይደል? ወንዶችንማ ማነካቸው? ወንዶችንማ በጥፊ ብሎ አባረራቸው እኮ። ሴትን ግን በሴትነቷ በዚህ ልክ ተደፍራ ያው ሚስትህ። አረ እንደው ባላወራ ይሻለኛል ጋይስ። እኔ አሁን አንድ ነገር የልጅቱ ስልክ መስራቱ ነው እኔ የሚገርመው። አለች ልጅቷ ምንም ችግር የለም። ብሬክስ እስቲ በዚህ ጉዳዩ ስልኳን እየከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ፣ እኛ we don't care ለልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውም በህይወት ልትኖር ትችላለች ብትል እኮ አከታ። ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውለው ያሉኛል። ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት። ሰው በስልክ ደውሎ አንተ ሚዩት አደረገው ተረበል በልጅ ስልክ ደውሎ መቆ ተረጋጋ እንዴ እሱ ላይ እየጠራ ነው ይሉኛል። ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝ። ምን አውቃለሁ? ጥሪ ሰማን ብዬ ነው። ታዲያ እኔ ጋር ሰው አይደውልም ማለት ነው? እሱማ ይደውላል። እውነት ነው። እንደው ሲመሳሰለው ዘንድያ ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገሩት ይሄ የሃኒ ቁጥር ነው። አሁን ራሱ ከኢትዮጵያ እየደወለ ነው። አልይ ነው የሚደውልልኝ ለኔ። አልይ አሁን ከኢትዮጵያ